ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሰኔ 18 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የምክክር ኮሚሽኑ ከቀረበለት 2000 አጀንዳዎች ውስጥ የፌዴራል ዋና ከተማ ጉዳይ የህገ መንግስትና የማንነትና የወሰን ጉዳዮችን ጨምሮ 8 አጀንዳዎችን ብቻ ይፋ ማድረጉን በአማራ ክልል በጸጥታ ችግር ምክንያት ከስራ ገበታቸው ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ መወሰኑን እንዲሁም የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ11 ወራት ውስጥ ከ1700 በላይ አቤቱታዎችን ተቀብሎ ለአብዛኞቹ ውሳኔ ማሰጠቱን ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የምክክር ኮሚሽኑ ከቀረቡለት 2000 አጀንዳዎች ውስጥ የፌዴራል ዋና ከተማ ጉዳይ የህገ መንግስትና የማንነትና የወሰን ጉዳዮችን ጨምሮ 8 አጀንዳዎችን ብቻ ይፋ አደረገ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ለሚጀምረው ሀገራዊ ጉባኤ ለምክክር ከቀረጻቸው 8 አጀንዳዎች መካከል የፖለቲካ ስርዓትና የመንግስት አደረጃጀት፣ የፌዴራል ከተሞችና የሃይማኖት ጉዳዮችን ጨምሮ 8 አጀንዳዎች እንደሚገኙበት ትናንት ሰኔ 17 ቀን በሰጠው መግለጫ ላይ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በሰጡት መግለጫ አጀንዳዎቹ ከኢትዮጵያ ሕዝብ ድምጽ፣ ቅሬታ፣ ፍላጎትና ስጋት የተቀዱ ናቸው ያሉ ሲሆን ኮሚሽኑ ላለፉት 4 ዓመታት በመላው ኢትዮጵያና በውጭ ሀገር የሚኖሩ ከ200 ሺህ በላይ ኢትዮጵያውያንን በማማከር በማወያየት ያሰባሰባቸው አጀንዳዎችን ይፋ አድርጓል። በዚህም መሰረት ኮሚሽኑ 8 ዋና ዋና አጀንዳዎች ብሎ የዘረዘራቸው የሀገር ግንባታ ጉዳይ፣ የፖለቲካ ስርዓትና የመንግስት አደረጃጀቶች፣ የፌዴራል ከተሞች ጉዳይ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ ማህበራዊና ኢኮኖሚያዊ ጉዳዮች፣ ሙስናና መልካም አስተዳደር እንዲሁም ሰላም ግንባታ መሆናቸውን ዋና ኮሚሽነሩ ገልጸዋል። 8ቱ አጀንዳዎች እንደሚከተለው ይቀርባሉ። አጀንዳ ቁጥር 1 የሀገር ግንባታ አንድ የማንነትና የሀገር ባለቤትነት ጉዳዮች እዛው ስር 2 ታሪክና ማንነት 3 የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች እዚያው ስር 4 ሀገር ግንባታ እና ብዝሃነት አስተዳደር ጉዳዮች 5 የቋንቋ ጉዳዮች 6 የባህል ታሪክና ቅርስ ጥበቃ ጉዳዮች እንዲሁም ሌሎችም በርካታ ጉዳዮች። አጀንዳ ቁጥር 2 የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት 1 የመንግስት አደረጃጀትና ቅርጽ 1 የመንግስት አደረጃጀት አስተዳደር ስርዓት አይነት 2 የራስን እድል በራስ የመወሰን መብት በቅንፍ ውስጥ 39/1 3 የብሔር ብሔረሰቦች ትርጓሜ አንቀጽ 39/5 ህገ መንግስቱን ማለት ነው። 4 የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን። ኮሚሽነር መስፍን አራያ በአጀንዳ ቁጥር 3 ያቀረቡት የፌዴራል ከተሞች ጉዳይ የሚል ሲሆን በዚህ አጀንዳ ስር የአዲስ አበባና የድሬዳዋ ከተሞች በተለይም የአዲስ አበባ ህጋዊ አቋም፣ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ የፌዴራል ዋና ከተማ ጉዳይ እንዲሁም የድሬዳዋ ከተማ ከኦሮሚያ ክልልና ከሶማሌ ክልል ጋር ያላት ግንኙነትና መሰል ጉዳዮችንም ማካተቱንም አንስተዋል። አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ 1 የአዲስ አበባ ጉዳይ 1 የአዲስ አበባ ህጋዊ አቋም እዚያው ስር አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት ከዚያው ስር አዲስ አበባ ከተማ የበጀት ድርሻ ጉዳይ 312
የፌዴራል ዋና ከተማ ጉዳይ 313 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ 314 የአዲስ አበባ ወሰንና የቦታዎች ስያሜዎች 315 የአዲስ አበባ ከተማ የሥራ ቋንቋ 316 የአዲስ አበባ ከተማ ታሪካዊ ቅርሶች አካታችነት ጉዳይ 32 የድሬዳዋ ጉዳይ 321 የድሬዳዋ ሕጋዊ አቋም 322 የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ የሕዝቦቿ ውክልና እና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት 323 የድሬዳዋ ለፌዴራል መንግስት ውክልና እዚያው ስር ድሬዳዋ በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ አጀንዳ ቁጥር 4 የሃይማኖት ጉዳዮች 411 በሴኩላሪዝም እና በሃይማኖት ነፃነት መካከል ጤናማ ሚዛን መጠበቅ 412 የሃይማኖት ነፃነትና ገደቦቹ ዋና ኮሚሽነሩ ኢትዮጵያ ዘላቂ ሰላም፣ ሀገራዊ መግባባትና የጋራ እድልን በጋራ መበየን በሚያስፈልጋት ታሪካዊ መስቀለኛ መንገድ ላይ የምትገኝ መሆኑን ገልጸው ኮሚሽኑ ለግለሰቦች፣ ለሲቪል ማህበረሰብ ድርጅቶችና ለፖለቲካ ፓርቲዎች በሩ ክፍት በማድረግ አጀንዳዎችን መሰብሰቡንም አመላክተዋል። የምክክሩ ስኬት የሁላችንንም በጎ ተሳትፎ ይጠይቃል ያሉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሁሉም የህብረተሰብ ክፍሎች በሂደቱ ላይ በንቃት እንዲሳተፍም ጥሪያቸውን አስተላልፈዋል። በአማራ ክልል በጸጥታ ችግር ምክንያት ከስራ ገበታቸው ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ ተወሰነ። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በ6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባው በክልሉ በቆየው የጸጥታ ችግርና አለመረጋጋት ምክንያት ከስራ ገበታቸው ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወስኛለሁ ሲልም አስታውቋል። ባለፉት ዓመታት በክልሉ የተከሰተው የጸጥታ መናጋት በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማድረሱን እንዲሁም የመንግስትን የአስተዳደር መዋቅርን በማስተጓጎል ህዝባዊ አገልግሎቶችን ያሰናክለ እንደነበረ ምክር ቤቱ አስታውቋል። አክሎም የአማራን ህዝብ ጥያቄ እመልሳለሁ በሚል በተሳሳተ እሳቤ ምክር ቤቱ ጽንፈኛ ያላቸው ታጣቂ ኃይሎች በቀሰቀሱ ግጭት በስትራቴጂካዊ የሀገር ጥላቶች እየታገሱ ከፍተኛ ጥፋት ፈጽመዋልን ብሏል። በዚህም ሳቢያ በርካታ የመንግስት ሰራተኞች የስራ ቦታቸውን ጥለው መሰዳዳቸውንና ታጣቂ ኃይሎችን እንደተቀላቀሉም ጠቅሷል። ስለሆነም ጽንፈኛ ሲል የጠራቸውን አካላት ተቀላቅለው የነበሩና በጸጥታ ችግር ምክንያት የስራ ቦታቸውን ጥለው የሄዱ እንዲሁም ከ4 ወይም ከ5 ዓመታት በፊት በጭልጋና አካባቢው በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው የተባረሩ ሰራተኞችን ጥያቄ ምላሽ መስጠቱንም አስታውቋል። በዚህም መሰረት 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 1337 ወይም 115 በማንነት ምክንያት በፈጠረ ግጭት ተሰናብተው የነበሩ ሲቪል ሰርቪስ ሰራተኞች በድምሩ 2167 ሰራተኞች ወደ መደበኛ ስራ መደባቸው እንዲመለሱም ሲል ጥሪውን አስተላልፏል። ምክር ቤቱ በውሳኔው ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኝላቸውን ደሞዝ የሚያገኙ መሆናቸውን ማስታወቁን ከክልሉ ኮሚኒኬሽን ያገኘነው መረጃ ያመለክታል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ11 ወራት ውስጥ ከ1700 በላይ አቤቱታዎችን ተቀብሎ ለአብዛኞቹ ውሳኔ መስጠቱን አስታወቀ። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ በ28ኛ መደበኛ ስብሰባው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የ2018 በጀት ዓመት የ11 ወራት እቅድ አፈጻጸም ሪፖርትን ገምግሟል። በሪፖርቱ ከ44900 በላይ አቤቱታዎች እንደቀረቡለት የገለጸው ተቋሙ 1715 አቤቱታዎችንም መቀበሉን ገልጿል። ከአቤቱታ አቅራቢዎቹ ውስጥ ከ17000 በላይ የሚሆኑት ወንዶች ሲሆኑ ከ7900 በላይ የሚሆኑት ሴቶች፣ ቀሪዎቹ ከ19900 በላይ የሚሆኑት ደግሞ በጾታ ያልተለዩ በጥቅሉ ከ44900 በላይ ሰዎች በደል ተፈጽሞብናል ብለው ቅሬታ ማቅረባቸውን ተቋሙ አስረድቷል ሲል ሸገር ሬዲዮ ዘግቧል። ከቀረቡ አቤቱታዎች መካከል 1437 አቤቱታዎች
በመንግስት ተቋማት ላይ የቀረቡ መሆናቸውንና በግል ድርጅቶች ላይ የቀረቡት ደግሞ 278 እንደሆኑ ገልጸዋል። አቤቱታዎቹ በዘርፉ ሲዘረዘሩ ደግሞ 306 ጡረታ፣ 86 ይዞታ፣ 408 አገልግሎት አለማግኘት፣ 452 የካሳ ጥያቄ፣ 197 ትምህርት፣ 24 የመረጃ ጥያቄና 8 ልዩ ልዩ ጉዳዮች የሚመለከቱ 232 መሆናቸውን የተቋሙ ሪፖርት አስረድቷል። በ11 ወራቱ 792 አቤቱታዎች ተቀባይነት አግኝተው ለምርመራ እንደተመሩ ያስረዳውን በጠባቂ ተቋም ከ2017 በጀት ዓመት የዞሩ 282 መዝገቦችን ጨምሮ በድምሩ 1074 መዝገቦች ላይ ምርመራ ተከናውኖ 68 የሚሆኑት በቅድመ ምርመራ መፍትሄ እንዳገኙ አስታውቋል። 231 መዝገቦች ደግሞ በደል አለመኖሩ ተረጋግጦ ውሳኔ የተሰጣቸው መሆኑንም ጠቅሶ በደል መፈጸሙ ተረጋግጦ በድርድር መፍትሄ የተሰጣቸው መዝገቦች ደግሞ 164 መሆናቸውንም ተገልጿል። 168 መዝገቦች በደል መኖሩ በምርመራ ተረጋግጦ መፍትሄ ሀሳብ እንደተሰጣቸው፣ 180 መዝገቦች በአቤቱታ አቅራቢዎች ጥያቄና በተለያዩ ምክንያቶች በመቋረጣቸው በድምሩ 811 መዝገቦች እንደተቋጩም ተዘርዝረዋል። ተቋሙ አቤቱታ አቅራቢ የመንግስት ሰራተኞችና ጡረተኞች ውሳኔ እንዲያገኙ ማስደረጉንም በሪፖርቱ አስታውቋል። የሊቢያ ባለስልጣናት የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል እግድ ጣሉ። የሊቢያን ምስራቃዊ ክፍል የሚቆጣጠሩት በኻሊፋ ሀፍታር የሚመሩት ባለስልጣን የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል እግድ መጣላቸው ተገልጿል። አስተዳዳሪዎቹ የአራቱን የአፍሪካ ቀንድ ሀገራት ዜጎች እንዳይገቡ የከለከሉት በሊቢያ የባህር ዳር በኩል በህገወጥ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞችን ለማስቆም መሆኑም ተነግሯል። ውሳኔው ይፋ የሆነበት መግለጫ ጨምሮም ይህ በአፍሪካ ሀገራት ዜጎች ላይ የተጣለው እገዳ ዲፕሎማሲያዊ፣ የጤናና የትምህርት ዘርፍ ሰራተኞችን የሚመለከት እንዳልሆነም አሶሺየትድ ፕሬስ ዘግቧል። ምስራቃዊ ሊቢያን የሚቆጣጠረው ኃይል በፊልድ ማርሻል ኻሊፋ ሀፍታር የሚመራ ሲሆን ዓለም አቀፍ ተቀባይነት ያለው ምዕራባዊ የሀገሪቱ ክፍል የሚቆጣጠረው ደግሞ የጠቅላይ ሚኒስትሩ ኦሳማ ሐማድ መንግስትም ነው። ከሌሎች ሀገራት ወደ ሊቢያ የሚገቡ ስደተኞችን በተመለከተ ባለፉት ጥቂት ወራት በሁለቱ የሊቢያ ኃይሎች መካከል ከፍተኛ ውጥረትም ነግሶ ቆይቷል። ከዚህ ጋር ተያይዘው ስደተኞችን ለመቆጣጠር በተወሰዱ የጅምላ እርምጃዎች ምክንያት በሺዎች የሚቆጠሩ ስደተኞች መታሰራቸውን የአምነስቲ ኢንተርናሽናል መረጃ ያመለክታል። በተባበሩት መንግስታት ድርጅት መረጃ መሰረት በአሁኑ ወቅት በሊቢያ ውስጥ ከ900 ሺህ በላይ ስደተኞች የሚገኙ ሲሆን ከመካከላቸውም በሀገራቸው የሚካሄደው የእርስ በርስ ጦርነት የሸሹ ሱዳናውያን ቁጥር ከፍተኛ መሆኑም ተጠቅሷል። ሊቢያ ከአፍሪካ ቀንድ በተጨማሪ ከሌሎች የአፍሪካ ክልሎች የተሻለ ሕይወትን ፍለጋ በአደገኛ ሁኔታ የሚጓዙ ስደተኞች ወደ አውሮፓ ለመሻገር የሚሞክሩባት ወሳኝ አገር ስትሆን በህገወጥ የሰዎች አዘዋዋሪዎች አማካኝነት ከባድ ስቃይና እንግልት እንደሚያጋጥማቸውም በተደጋጋሚ ይገለጻል። ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ እገዳ ስትጥል ዓለም አቀፉ የኒውክሌር ተቋም በበኩሉ የኢራንን የኒውክሌር ጣቢያዎች እንደሚመረምር አስታወቀ። ኢራን በዓለም አቀፍ የነዳጅ ማስተላለፊያ ዋነኛ መስመር በሆነው የሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ለደህንነታቸው ሲባል መጠቀም ያለባቸው እኔ በፈቀድኩት ስፍራ በኩል ብቻ ነው ብላለች። እንዲሁም እንቅስቃሴዎቻቸውን ቀድመው ማሳወቅ እንዳለባቸውም ገልጻለች። ይህ በእንዲህ እንዳለ ዓለም አቀፉ የኒውክሌር ተቋም የአሜሪካና ኢራን በደረሱት የመጀመሪያ ደረጃ የሰላም ስምምነት መሰረት ተቆጣጣሪዎች በቴህራን የኒውክሌር ጣቢያዎች ላይ ምርመራ እንደሚያደርጉ አስታውቋል። ዝርዝሩ ዘሩፋይል ሀብታሙ እንደሚከተል ያስደምጠናል። አብራችን ቆዩ። ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ገደብ ስትል ዓለም አቀፉ የኒውክሌር ተቋም በበኩሉ የኢራንን የኒውክሌር ጣቢያዎች እንደሚመረምር አሳውቅም። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ሁሉ ለደህንነታቸው ሲባል መጠቀም ያለባቸው በኢራን በተፈቀዱ ቦታዎች በኩል እንደሆነና እንቅስቃሴያቸውንም ቀድሞ ማሳወቅ እንዳለባቸው የኢራን እስላማዊ አብዮታዊ ዘብ አሳውቋል። የተባበሩት መንግስታት ድርጅት የአቶሚክ ኢነርጂ ተቋም በበኩሉ በአሜሪካና በኢራን በመጀመሪያው ዙር ስምምነት መሰረት ተቆጣጣሪዎች የኢራንን የኒውክሌር ጣቢያዎች እንደሚመረምሩም ገልጿል። የኢራን አብዮታዊ ዘብ መግለጫውን ያወጣው በሆርሙዝ ወሽመጥ ላይ አዲስ የመርከቦች መተላለፊያ መስመር መከፈቱን የሚያመላክቱ ዘገባዎች መውጣታቸውን ተከትሎ ነው። ለወራት መተላለፊያቸው ለቆዩት መርከቦች ተከፈተ የተባለው መስመር ተቀባይነት የሌለው ሙሉ ለሙሉ ለመርከበኞቹ አደገኛ ነው በማለትም አስጠንቅቋል። ዘቡ
ረቡዕ በወጣው መግለጫ በሆርሙዝ ወሽመጥ በኩል ለማለፍ የተፈቀደለት መስመር በኢራን እስላማዊ ሪፐብሊክ ባሳወቀበት ስፍራ ብቻ መሆኑን ነው። መርከቦች ቻናል 16 በተባለው መስመር በኩል ብቻና ከኢራን ጦር ኃይል ጋር በመነጋገር መሆን እንዳለበትም አሳስበዋል። ረቡዕ ዕለት የሆርሙዝ ወሽመጥ ተጎራባች የሆነችው ኦማን ለረጅም ጊዜ መውጫቸው የቆዩ መርከቦችን እንቅስቃሴ ለማቀላጠፍ አዲስ የባህር መስመር መክፈቷን አሳውቃ የነበረ ቢሆንም የኢራን አብዮታዊ ዘብ ግን በመግለጫው ስለ ኦማን አዲስ የባህር መስመር በቀጥታም ሆነ በተዘዋዋሪ ያለው አንዳችም ነገር የለም። ይህ በእንዲህ እንዳለ የዓለም አቀፉ የኒውክሌር ተቋም ኃላፊ አሜሪካና ኢራን በደረሱት የመጀመሪያው ደረጃ የሰላም ስምምነት መሰረት ተቆጣጣሪዎች በቴህራን የኒውክሌር ጣቢያዎች ተገኝተው ምርመራ እንደሚያደርጉም ተናግረዋል። የዓለም አቀፉ አቶሚክ ኢነርጂ ዋና ዳይሬክተር ራፋኤል ግሮሲ ጃፓን ውስጥ ከጋዜጠኞች ጋር በነበራቸው ቆይታ በእርግጥም ምርመራ ይካሄዳል ብለዋል። የሚካሄድበትን መንገድ ቀንን በተመለከተ እንሰራለን ብለው በጣም በቅርቡ ሲሉም አክለዋል። የኢራን እጅግ የበለጸገ ዩራኒየም የመበረዝ ተግባር በዓለም አቀፍ የኒውክሌር ተቋም ቁጥጥር እንደሚካሄድ ባለፈው ሳምንት የተፈረመው ስምምነት ላይ በግልጽ እንደሰፈረም ገልጸዋል። የኢራን የውጭ ጉዳይ ምክትል ሚኒስትር ግን ጉዳት የደረሱባቸው የአገሪቱ የኒውክሌር ተቋማትና የኒውክሌር ቁሶችን የተመለከተ ስራ ሊከናወን የሚችለው ከአሜሪካ ጋር በሚደረሱ የመጨረሻ ስምምነት ማዕቀፍ ውስጥ ብቻ እንደሚሆን ተናግረዋል። የዓለም አቀፉ አቶሚክ ኢነርጂ ዋና ዳይሬክተር ይህንን አስተያየት የሰጡት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ስምምነቱ ለመወያየት የባሕረ ሰላጤው ሀገራትን እየጎበኙ ባለበትም ወቅት ነው። አሜሪካና ኢራን የተፈራረሙት የመጀመሪያው ስምምነት ቴህራን በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን እንደምትፈቅድ፣ ዋሽንግተን ደግሞ በኢራን ወደቦች ላይ የጣለችውን የጉዞ እገዳ እንደምታነሳም ያትታል። ባለፉት ቀናት የተመድ የኒውክሌር ተቆጣጣሪዎች ወደ ቴህራን የመግባታቸው ጉዳይ ላይ አሜሪካና ኢራን የተቃረነ አስተያየትም ሰጥተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በስዊዘርላንድ ከኢራን ዋና ተደራዳሪ ጋር ካደረጉት ንግግር በኋላ ቴህራን የዓለም አቀፉን አቶሚክ ኢነርጂ ተቆጣጣሪዎች ወደ ሀገሪቱ እንዲመለሱ ለመጋበዝ ተስማምታለች ሲሉም ተደምጠዋል። በቀጣዩ ቀን አስተያየት የሰጡት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ግን በጉዳዩ ላይ የተደረገ ምንም ዝርዝር ውይይት እንደሌለ ነው። ኢራን የተቋሙን ተቆጣጣሪዎች ባለፈው ዓመት ከእስራኤል ጋር በተደረገም የ12 ቀናት ጦርነት ድብደባ ወደ ፈጸመችባቸው የኒውክሌር ተቋማት እንዲሄዱ የማድረግ እቅድ እንደሌላትም ገልጸዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን